አሁን 28 ወደ 29 እየሄድኩ ነው። ጓደኛ በጅተሻል? አየለኝ ባለትዳር ነበርኩኝ፣ አሁን የለኝም። ትዳር ማለት ፈተሽ ነው ወይስ ፈታሽስ? ባለትዳር ነው። የአንድ ልጅ እናት ነበርኩ። ከዛ በዚህ ከመጣሁኝ አሁን ተፋተሁ ማለት ነው። አንድ ጊዜ ያው ነገሮች አለመገጣጠም ቢሆኑና ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ፣ እሱ ኢትዮጵያ ነው። እንቻውን በጣም ቆንጆ ልጅ ነሽ። ስንት አመት ሆነች ልጃችሁ? ልጃችን ወንድ ነው። አሁን 7 አመት ነው። እና ወንድ ልጅ ያላችሁ ስንተኛ ዓመት ይመስላል? 8 አመቱ። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ ቤተሰብ ነው? እዚህ ነበር፣ የጋራ ነበር የኖሩት። አባቱም ጋር ቤታችን ጎረቤት ለጎረቤት ነው። ያገባሁት ያሳደገኝን ነው። ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለሁ ነው። 9ኛ ክፍል እያለሁ ነው ያገባሁት። ከዛ ያ አንድ ልጅ ወለደ። በእድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም በእድሜ የሚበልጠኝ፣ 8 አመት ነው። ብዙ ይባላል ብዬ አላስብም። ሚስትም ቢበልጥ ምን ችግር አለ? ሚስትም ብትበልጥ አሁን እኮ የኛ ፋሽን አይ አይደለም። እንደ አስተዳደጋችን ነው። አስተዳደጋችን ወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ። አሁን እሱ አግብቷል? አይ አላገባም። ውሽማ አለው? አቷሽ ላስታርቃችሁ አላውቅም። ማለው ሰምተሽ አንድ ልጅ በመካከል አለ አብሮሽ ያደገ። በጣም ጥሩ። ስለዚህ ውሽማ እንዳለው ነግረውሻል? እኛ በዚህ አይደለም የተጣላ ነው፣ በራሳችን አለመግባባት ነው። አንቺ ተጠራጥረሽ ታውቂያለሽ? አላውቅም። በጣም ነው የማምነው። ታዲያ ለምን ትፋታለች? አለመግባባት። ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለ መሰለህ፣ በድህነት ሀብታም ነው ገንዘብ ስታገኝ አይደለም። ገንዘብ ሲገኝ ማለት ታዲያ ምንድን ነው? ያኔ እኔ ያለው ስደት ነኝ። እኔ አሁኑ ላይ በገቢ እኔ እበልጣለሁ ከሱ። ገብቶሃል? አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራት የማይቻልም፣ የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክስተት የሚከሰትበት ቦታ ነው። የእኛም ማጀቴ ደግሞ እንደዛው አንድ ጋር ነው። አጣዬ ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት። እና ያው በነገሮች አለመግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። 6 አመት አብረን ኖረናል። ልክ 7ኛ አመታችን ወደፊት ሆኖ ነው ወደዚህ ልጅ 2 አመት ከ3 ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦች ቀን ቤተሰቦች ጋር ይውላል፣ ለሊት አባቱ ጋር ነበር የሚያደርገው። በኢኮኖሚ ከበለጥሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽው አንቺ አላባረርሽው። ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድን ነው መፍታት የሚፈልገው? አለመግባባት። እኔ እንግዲህ እሱን ከሱ በኩል አለ ገንዘብ አንቺ ልሽ ነበር ቶሎ አንቺ ከማለት በፊት እኔ የተሰደድኩት ራሱን ችሎ ለዓላማ ነው። ገብቶሃል? የተሰደድኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። እሱን በአጸደ ገነት ያኑርልኝ። ራሱን በደንብ የሚያስተዳድር በህይወት የለም። አባቴ 2 አመቱ ካረፈ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፈቃዴ ስለነበረው ተማሪም ስለነበር በገዛ ፈቃዴ ስለነበር ያገባሁት ተወጪው የሚል ኃላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ሆነን ብዙ ታገልንና 6 አመት አብረን ኖርን። ከዛ ነገሮች ሁሉ የምንለውጥ አልሆን ሲል እኔ ወደ ሳኡዲ መጣሁ ልጄን ትቼ። ከዛ እየሰራን እንግዲህ ማድረግ ያለብኝ ነገር የልጅነቴ እኮ ነው። መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። አልታረቅም። በውስጥ መስመር ላይ ኪል ኢየሱስ አልታረቅማ እንደዚህ አይደለም። ምን አለ መሰለህ
እኔ እንደማዳምጪ እኔ ስሚ ደግሞ እኛ ከአንቺ በልተን ወይም ከአንቺ ችግሩን አውቄያለሁ፣ እንደምትወጂ አውቄያለሁ ከአይንሽ ሁሉ። ትልቁ ደግሞ የ7 ዓመት 8 ዓመት ልጅ አላችሁ። ሁለተኛ በልጅ ያገባሽ ባልሽ። ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። የኢኮኖሚ ችግር ነው ሁሉንም እያሰደዱ። ስለዚህ እኔ አሁን የምነግርሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይህን ማወቅ አለብሽ። ይህን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን? አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ፣ ሶስተኛ መራራቅ ነው ያመጣው፣ ሶስተኛ ደግሞ የኢኮኖሚ ችግር። አሁን ግን እሱም በርትቶ መስራት አለበት፣ አንቺም በርተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽ፣ በቀጥታ መመለስ አለብሽ። የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባችሁ። እኔ እንደዚህ ነው የምመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ የደወሉ በቃ ተይው እሱን ያገባሻለሁ እድሜውም 8 ዓመት 7 ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰናችሁ። እኔ ግን መመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደውይለት። ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮዬን ኮረኮረ፣ አነቃቃኝ። ያለ ነገር እኔ ትክክል ነው አንተስ ምን ታስባለህ በይ ወዲያውኑ አልቅሶ ይመጣል። እኔ ማመች እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮልሳች፣ እሱም እየሰማ ይሆናል ከታች ወይ ተቆርጦ ይደርሳል። አንቺው መፍታትም የለም ልጃችሁን ማሳደግ፣ ሌላ ልጅ ማምጣት፣ እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር፣ እሱን ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለብሽ። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንድ አድርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይሆንም ካልሽ ደግሞ ማድረጋችሁ ነው። ምን ይመስልሽ? ምክርህን እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። ሞጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያውቁኝ እዚህ ውስጥ ሊኖሩ ይችላሉ። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብላይ ሳይህ ስነካ ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ግን ለምንድነው ፎሎ ያደረግሽ? አንቺ እድለኛ ነሽ። ፎሎ ያላረገ ሰው በየመቶ ሲዋላ የእኛን ሚዲያውን ሰው 3,000 5,000 አልፈዋል። ግን ሚዲያውን ፎሎ አያደርግም። ሌላ ምንድን ነው ማስተላለፍ የምትፈልጊው? የከፈትኩ ላውራ ከይቅርታ ጋር እኔ ማስተላለፍ የምፈልገው ነገር አንደኛ ምን አለ መሰለኝ፣ በጣም ተቃቅረህ ከልብህ ትቃቃርና አለመጣጣም ይመጣል። ትቤ ምስጣ ኦኬ ይቅርታ ብያለሁ። ግን ሸራር አካባቢ ሸራር ጉዳና ብያለሁ። ሁላችሁ ሄና አንድ ልባብ እኛ የመጀመሪያው እኔ ጸቡ የጀመረው አሁን አይደለም፣ ግጭት ውስጥ የገባ ነው ዛሬ አይደለም። ከመጀመሪያው ገና እሱ ላይ ነው የሚለው ገና እኔ እዚህ በነበርኩበት ጊዜ ነይ ባለው ነገር እንኑር ነይ ነው። እኔ ደግሞ ስንኖር እዛ ያሳለፍኳቸው በጣም ብዙ ውጣ ውረዶች አሉ። ገብቷል። ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል በጣም ከሚባለው በላይ። እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ ወደዋለሁ። የህይወቴ መምህር ነው። ብዙ ውጣ ውረድን ያሳየኝ፣ የኔን አስቸጋሪ ጸባይም ሊኖረኝ ይችላል፣ ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላውቃትም። እስከዚህም አሁን እስካለሁበት እድሜን ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላውቀውም። እሱም እንደዛው ነው የሚለኝ። ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወትህን አሸንፈህ ሆነ ደረጃ ላይ ለመድረስ ነው አይደለም እንደሚወጣ ሁልጊዜ ያለህበት ቦታ ላይ ያለህበት እድሜ ላይ ትቀመጣለህ አትቀመጥም። እኔ አሁን ዛሬ እዚህ 28 እድሜ ላይ እንደሆንኩኝ እንኳን አልኖርም፣ ነገ 40 50 ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ። ግን ቀስ እያልን ሄድን፣ ልጅ ወለድን።
እያደገ ነው እና ትላንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማለት ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ አድርግ። እዚህ እንዲመጣ ፈለግኩኝ፣ ሳኡዲ እንዲመጣ መኖሪያ ላውጣለህ ና ቶሎ። እኔ ህገ ወጥ ነኝ። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ነው። 2 ወር ተጉዤ ነው የገባሁት ሳኡዲ ምድር ላይ ታምሜ። ምክንያቱም ማጠበው ልጄ ነው ትቼ የመጣሁት። 2 ዓመት ከ3 ወሩ ነበር ልጄ። እኔም ገና 20ዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆት አለ፣ የቤተሰብ ናፍቆት አለ፣ ብዙ ነገር ውጣ ውረዶች አሉ። ግን እነዛ ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ እሱ በቃ የሆነ ደረጃ ደርሶ ማየትን ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩል ብቻ መስጠትክን ነው የሚመለከተው። ግን ያልፋት ያልሆናል እና በቃ ሁሉ ነገር እንዳልሆነ ቆጠረን ከሱ በኩል ነገሮችን ሁሉ አዞራቸው። አሁንም ስለሱ ክፉ ምንም ነገር ልል አልችልም። ግን በባዶ ነው የቀረቡት። እኔ 5 ዓመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። ገንዘቤን ሰጥቼዋለሁ፣ ሁሉ ነገሬን ሰጥቼዋለሁ። ከዛ የልጄ 7 ዓመት ነሐሴ 10 ነበረ እና ለ7 ዓመቱ ለልደቱ ደርስልሃለሁ ብዬ ቃል ገባሁለት ለልጄ። ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ካርጎ አደረግኩ ላኩኝ እና ነሐሴ ላይ ልገባ ፕሮሰስ ጀመርኩ። ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤቱን ፊኒሽንግ ጨርሰው ነበር። ቀለም ኮርኒስ ምናምን በጂፕሰም ነው የሰራው፣ በጣም የሚያምር ቤት። ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ ጠየቅኩት። በህይወቴ ጠይቄው አላውቅም። ገንዘብ የምትሰራው የት ነው የምታመሸው ምናምን በቃ አላውቅም። እኔ ህይወትን ሀብዬ የጀመርኩት ከሱ ጋር ነው። ማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላውቃትም። ወንድንም አላውቅም። እቅፍንም ቁጣንም መኖርንም የማውቀው እሱም ብቻ ከ10ዎቹ ጀምሬ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝም። በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸውም። ማለት በጣም ነው የማምነው። ራሴን የማምናትን ያክል ይሄ ምንም ደብቄው አላውቅም። ምንም በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኖር የሚል ስሜት ነው ያለኝ። ገብቶሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርን ብቻ ነው የሚፈልገው እና ባጃጅ የገዛሁለት በመጣው በአመት ከምናምን አካባቢ ነው የመጣሁበትን ዕዳ ሳልከፍል ነው ባጃጅ የገዛሁለት እና በቃ አሁን በባጃጅ እየሰራ ቤቱን ፊኒሽንግ እሰራልሻለሁ አለኝ ማለት ነው። ከዛ አንቺ ለእጅሽ የሚይዙን ይዘሽ ትመጭና ሱቅ ከፍተሽ ትኖሪያለሽ አለኝ። እሺ አልኩት። ከዛ ባጃጅ ያዘኝ። ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ የገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገብተዋል። ከዛ አልጠይቀውም ምን ሰራ በባጃጅ ምን ገበያ ያገኘ ምናምን አይደለም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ ዛሬ ደህና ናችሁ ወይ ተረፋችሁ ወይ? ይሄን ብቻ ነው ሁሌ የምጠይቀው። እና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶች እቃ የወንድም እቃ ምናምን በቃ ካርጎ አድርጌያለሁ እዛ አስገባ ኢትዮጵያ እንዳይቸግረኝ ብዬ ለሱ የሚገባ ሰው ሳገኝ እንኳ ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አእምሮን እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደ ታች ልኑር። በቃ እኔ ልኑር፣ ግን ከሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል? አባቴ ቢመለስ ከሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ ያየሃት ዛሬ በመድኃኒዓለም ቸርነት ነው። እና የምንጠየቅኩት እስኪ ከቻልክ አልኩት ወይ ሶፋ ወይ ፍሪጅ ወይ አልጋ አንድ ነገር ግዛልኝ። ይችን ነው እንግዲህ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ እቃውን ሁሉም ካርጎ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የ4 ወር የ5 ወር ደሞዜ የሚያያዝብኝ እቃ። ከዛ በኋላ እኔ እጄ ላይ አሁን ብር የለኝም ናይ ነው የምትለው። ስለዚህ እኔ ልመጣ ቤት አለን፣ አንተ ለእጅ የምትሰራበት ባጃጅ አለ፣ መሬት አለ፣ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይሄን እድሜን መሆን የምፈልገው የቤት እመቤት ሴት የሆነች ሴት፣ ባሏ ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከዛሬ በጣም ብዙ ውጣ ውረዶችን ስላለብኝ አሁን ላይ
እንደዛ አይነት ሴት ነበር የምመኝበት ጊዜ ነበር ይሄ። ከዛ እኔ ከአሁን በኋላ ራስክን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ፣ እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያውቁኝ ሰዎችም ይኖራሉ እዚህ ማጀቴ ልጆች። አባቴን ከኔ በላይ ወደዋለሁ፣ አከብረዋለሁ። እና የአባቴ መሞት ቅስሜን ሰብሮት አልፏል። በቃ እንዳልነሳ አድርጎኝ አልፏል የአባቴ ሞት። እና ያለኝ አንተ ነህ፣ አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ እየሆንሽ እኔ ወፍራም ነኝ ከበፊቱ፣ ያው ዛሬም ወፍራም ነኝ፣ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ። እና አንዳንድ ጊዜ በጣም ከምንወደው ሰው የማንጠብቀውን ቃላት ስታገኝ ከዱላ ይበልጥ ይሰብርሃል። ገብቶሃል? ዱላ ይሻላል፣ እንክትክት አድርጎሃል ካልክ ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ። ግን ወይ በስመ አብ አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ ይውጣልሽ፣ በደንብ ተናገር። ቻይ ማልቀስ እንኳን ብዙ ይቀርብኝ እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው እፈልጋለሁ፣ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሽንግ ተሰራ አይደለ ወይ ሶፋ ግዛ፣ ወይ ፍሪጅ ግዛ፣ ወይ ቁም ሳጥን ግዛ፣ ወይ አልጋ ግዛ አልኩት። 4 አማራጭ ሰጣሁት። ቤቱ ፊኒሽንግ ቢጨርስም የቤት እቃ ያስፈልገዋል እና አንዱን አግዘኝ፣ እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጌያለሁ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር 100,000 60,000 እየሰራሽ ያላለፈልሽን እኔ ለምን እንደዚህ ትይኛለሽ አለኝ። ያን ጊዜ የተሰማኝን ስሜት ልነግርህ አልችልም። ለምን እንደዚህ ትለኛለህ? እስከ ዛሬ የሰራውን ጠይቄ አላውቅም እኮ። እስከ ስም አጠራሩ ራሱ ቸርነት ነው ስሙ። ባለቤቴ ቸርዬ ነው የምለው። ቸርዬ የኔ አባት እለዋለሁ። በአባቴ ማንንም አልጠራም። ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርጌ የቆጠርኩኝ እና በቃ የተለየ ነገር እንዲረዳኝ ፈለግኩኝ። ከዛ ስለው ያው በቃ በዛ የተነሳ እኔ ጋ የላክሽው ብር እንደውም የ2 ዓመት አይሞላም፣ የ3 ዓመት አይሞላም ማለት ጀመረ። ኤምባሲ ሄጄ ፕሮሰስ ጀምሬያለሁ። የሚያውቁ ሰዎች ይናገራሉ። ራሱ እኔ ለልጄ 7 ዓመት በጣም ልደርስላት በጣም ብዙ ለፍጄ ነበር መውጣ ማለት በቃ ልጄን እመጣለሁ ብዬው ምናምን አጓጉቼዋለሁ። ከዛ ፕሮሰስ ጀምሬያለሁ። ልመጣ ነው እኮ ለምን እንደዚህ ትለኛለህ ስለው ሶፋውንም አልጋውንም እዚህ ስመጭ እጅሽ ላይ በያሽው ብር ትገዢዋለሽ አለ። ምን አልኩት? አሁንም ስመጣ የኔ ልጅ ነው የሚጠብቀው? እኔ እኮ እጄ ላይ የለኝም፣ ያለኝም ካርጎ አድርጌያለሁ ስለው በቃ ያን ጊዜ ብርሽን ለማንም እያበላሽ ነው፣ እኔ ጋ የላክሽው ብር የ3 ዓመት አይሞላም፣ የ2 ዓመት አይሞላም። በቃ እነኛ ነገሮች ብጥብጥ አሉና ቤተሰቤ ጋር ደረሰ ማለት ነው። እኔ በትዳር ውስጥ የመጡ ችግሮችን ራሴ ይፈታሉ እንጂ ቤተሰቤ ጋር እንዲደርስ አድርጌ አላውቅም ነበር። ግን ያ በቃ መጨረሻው ደረጃ ላይ ሲደርስ እናቴ የለችም፣ እናቴ ያለች አባቴ የለ። ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነት ገንዘብ የላትም አለ። እግዚአብሔር ይስጠው። እንደውም እሷ ጋር ያለው ብር ይበልጣል። እኔ ጋር የላከችው እኮ 1 ሚሊዮን አይሞላም ማለት እኔ ጋር የላከችው እኮ 1 ሚሊዮን አይሞላም። እሷ በወር እኮ የምትሰራው 67,000 ነው። ስለዚህ እኔ እንግዲህ 67,000 ብሰራ አስባ መታመም አለ፣ ሳውዲ ህገወጥ ነኝ፣ ቤት ኪራይ አለ፣ መታመም አለ፣ የሴቶች የሚያስፈልገኝ አለ። ያንን እንኳን ሳይደምር እኔ እውነቱን ሁሌ ስለምነግረው 2,000 ከሆነ የምሰራው ደግሞ 2,000 ነው የምሰራው እለዋለሁኝ። 1,500 ከሆነ 1,500 ነው። ከዛ እሱ የምሰራው በ2,500 ነው። 2,500 ሲባዛ በዚህ በ5 ዓመቷ 3 ሚሊዮን ምናምን ትሰራለች። እኔ ጋ የላከችው 1 ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናምን ሁሉም ሳያስብ ማለት ነው እኔ ጋ የላከችው ይሄ ነው ብሎ ከዛ ሲል ተውት ነው ያልኳቸው። በህግ መጠየቅ ይችላል፣ ገብቷል። ቤተሰቦቼ እኔ ቤተሰብ አለኝ መጠየቅ ይችላሉ፣ ግን ተውት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። ስለዚህ ተውት አልኳቸው። ተጠየቀ። ሲጠየቅ የለኝም አለ። ከዛ አይ አሁንም 80 ላይ ሆኖ አመቴን ሊያስብ ሆነ። ገብቷል። አመቴን እየደመረ መጣ፣ ወራቱን እየደመረ መጣ። ከዛ 80 ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ 80ውን አውርዱልኝ አልኩት።
ይፍታኝ አልኩኝ። ገንዘብሽ ስባል ተዉት፣ ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው፣ እመብርሃን ትጠብቀው። በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንድረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የእሱን ክፉ እማምላክ ለእኔ አድርገው። ክፉን መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ተውት አልኳቸው። እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጄን ብቻ እንዲያገናኘኝ አንድ ጊዜ ለምኘው ነበር። ስለምን በስድብ ሸኘኝ። ጥያቄ የሻደውልባት በጣም ያሳዝናል። እንግዲህ የሺ ይሰማል፣ እየሰማችሁ ነው። ብዙ ሰው አሁን ወደ ፖለቲካ እንመለስ፣ ይሄ ፖለቲካ አይደለም ምናምን የምትሉ ሰዎች አላችሁ። ይሄ እኮ ፖለቲካ ያመጣብን ራሱ ይሄ ፖለቲካ ነው። እንጠይቃት ነገር ነበረ። ቤቱ የማን ነው? በማን ስም ነው የተሰራው? ያ ቤትም እኮ አንቺ እየላክሽ ከተሰራ የአንቺም ነው የሚል ጥያቄ መጣለች። ጠይቃን ነበር። የሽ እንኳን ቤቱ የት ነው የተሰራው? እዛው ማጀቴ። ማጀቴ ከተማው ነው አይደለም? ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው። ዝቅ ብሎ ቤተሰብ ጋር ቦታው የአያቱ ነው። አያቱ ናቸው የሰጡት። ቤቱን ግን የሰራሽው አንቺ ነች? የጋራ እንበለው። የጋራ አይ ገብቶኛል። ስለዚህ ፊኒሽንግ ብቻ ነው። እኔ በግሌ ፊኒሽንግ በግሌ ነው። ቤቱን የጀመርነው እዛው እየኖርን ነው። እዛው ጀምረነው ጣራና ግድግዳው ቆሞ ጭቃ ብቻ ተመርጎ ነው እኔ ወደ ሳኡዲ የመጣሁት። ከዛ እኔ ሁሉን ይሄ ሲሚንቶ ምናምን ፊኒሽንጉን ጨረስኩ። ስለዚህ ቤቱ የጋራሽ ነው። ባይዘው ፍርድ ቤት ስትመለሽ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለውም። አሁን ይኸውልሽ አንደኛ አንቺ በስደት እያለሽ አባትሽን አጥተሻል። የምትወጂውን አባትሽን አጥተሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱ ነሽ ወንድ ያላደረገውን በባህር ላይ ሄደች ነው ለመቀየር። በጣም አክብሮት አለን። ባይዘው እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ። ይሄ ታሪክ የአንቺ ታሪክ ይባላል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች፣ በተለይ የአማራው ታሪክ ነው። እኔ ሁልጊዜ እናገራለሁ። አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለበት። እዚያው እያለች አልተግባባችሁ ማለት ለምንድን ነው ያን የምታደርጊው? መጀመሪያ እዚያም ሁኔታውን አየሽው።